ደግሞ ከፋሲል ከነማው የ2-0 አሸናፊነት በኋላ ወደዚህ ጨዋታ መጥቷል። ሐዋሳ ከተማ ናትናኤል ፍሬው ምናልባት የመጀመሪያው ጎል የተቆጠረ ይመስል ነበር በሻባን መሐመድ ግን ከጨዋታ ውጭ ነው። ዳዳኛ አብዱ ይጥና ምልክት አሳይቷል። አንድ አስፈላጊነቱ ረጃጅም ኳሶች አብዱ ሻባን የመጀመሪያ ሊግ ጎሉ ፍለጋ ነው የተጫወተው። ከናትናኤል ጥሩ ኳስ ይመስላል ወደ ሳጥን የተሻገረው ፈጣን ከመሆኑ አንፃር ሳይድ ጥሩ አንቲሲፔሽን ነበረው አብዱ። የመጀመሪያው ጎል የተቆጠረ ይመስል ነበር። ሻባን መሐመድ ስኮርፒዮን ኪክ ከኋላ በኋላ እግሩ ነበር። ጨዋታ 7 ያው ጨዋታ ነው። ሌላ ቆንጆ ኳስ ነው ከቀኝ ሳይድ ነዋቹኩ ቀጥታ ወደ ጎል አጠንክሮ ነው የመታው አብዱ። በመሃል በረከት በመሃል ገብቷል። ኳስ ለማዳን ሁለሙሉ ማግኘት አልቻለም። እዛው ነው ኳሱ ያደረው። በጣም ጥሩ አእምሮ ንቃት ነው ያየሁበት አብዱ። ግልጽ የማግባት እድል ነው ለማለት ያስቸግራል። አንቲሲፔት አድርጎ ቀን ያብስራ ደግፌ ራምኬል ጀምሰን ሳስቶ ነበር ጌታነህ ሽመልስ በቀለ ሽመልስ ወደ ሳጥን ጥሩ ኳስ ይዞ ገባ። ሽመልስ እንደሻው ጄቴ ግሩም ኳስ ነው ያተረፈው። ሌላ አጋጣሚ እንደሻው ሀይቆቹ ቡናማዎቹን ለማስመጥ 2 ሙከራዎች ያደረጉ። ሁለቱም በወጣቱ ግብ ጠባቂ እንደሻው ጄቴ ተመለሱ። ሽመልስ ወጣበት። ራምኬል ጄምስ እንዴት ነው ኳሱን እያየ በዚህ ልክ ያሳለፈው? መከላከል ላይ አብዱ መዘናጋቶች ያይ ነው በኢትዮጵያ ቡና በኩል ተመልከት። ቢኒያም በደንብ የሽመልስ ሩጫ ተመልክቶ ነው ኳሱን የወረወረለት። ግን ራምኬል አይደለም አብዱ ከጀርባ ማየት ያለበት ከውስጥ ነው። ከ5 ነው ቢኒያም በረከት ሳሙኤል ነበር የሞከረው። አላዛር ሳሙኤል አቡበክር አዳሙ ሻባ መሐመድ ቀላል የሚመስል ለሰይድ ሀብታሙ ግን አስቸጋሪ ዲቫይን ራሱ ለማምጣት አቡበክር አዳሙ አቡበክር ናትናኤልን ዲቫይን ዋችኮ 38ኛ ደቂቃ ላይ ከብዙ ትዕግስት ከብዙ ንክኪ ከብዙ ግራቀኝ መመላለስ በኋላ ዲቫይን ዋችኮ ራሱ እየገፋ ሳጥን ያደረሰውን ኳስ እንደጀመርኩ ጨርሰዋለሁ ብሎ ጨርሶታል። በትዕግስት ክፍተቶችን በሚገባ በደንብ አድርገው ተጠቅመው ኢትዮጵያ ቡና ጎል ማስቆጠር አሲስት ብቻ ሳይሆን ጎል ማስቆጠር ኳሊቲ ያለው ተመልከት። እንዴት አድርገው ከራሳቸው ሜዳ በቢልዳፕ ሎጥ ዘላለም እንደገና ራሱ ዋቹኳ ከግራ ወደ ቀኝ ጥሩ ድሪብል ሺፍት አድርጎ እንደመጣ ከሁሉም በላይ ግን የናትናኤል ፍሬ ኦቨርላፕ አብዱ በጣም ድንቅ ነው። ዲቫይን ኳሱ ድሮ ሲመጣ ናትናኤል ኳሱን በሚገባ እንደሚሰጠው ያውቃል። አቡበከር የሰጠውን ኳስ ድጋሚ ለዋቹኳ ቆንጆ ትሪያንግል የተመለከት ነው። ዋቹኳ አቡበከር እንደገና ናትናኤል የመጨረሻ ኳስ ይሁሉ ሲሆን የሐዋሳ ተከላካዮች መልስ አልነበራቸውም። በፍቃዱ ለማገዝ መጥቷል። ቢኒያም በላይ አልፎታል። ቢኒያም በፍቃዱ ግን እንደምንም አሁንም ቢኒያም በላይ ለማባተ ዘላለም በረከት ሳሙኤልን ጥሎት አለፈ። ዘላለም ወንድማገኝ ማረግ ወጣው አደጋ የፈጠረው ምን አይነት ሩጫ ነው ዘላለም ፔሲ በጣም በፍጹም ሊቆጣጠሩ አልቻለም። ግዙፉ በረከት አብዱ በግራ ሳይድ ብሉ ለአጥቃ በሄደበት ሰዓት በፍቃደ ስላሴ ቶን ስፔስ የመጨረሻው ኳስ ግን ሻባን ትክክለኛ ፖዚሽን ላይ ነበር። አደገኛ ሩጫ ነው ያደረገባቸው። 3 ተጫዋቾች አሉት። አቡበከር ከዚህ የተሻለ ነገር ማድረግ የሚችልበት ቦታ አግኝቷል። ወደሚፈልገው ወደ ግራ እግሩ ምቾት ወዳለው ቦታ ወስዶታል። ዲቫይን ዋችኳ ዲቫይን ጌታነህ ነው ኳስ የገጨው። አሁንም ሙሉ በሙሉ በፍቃዱ አለማየሁ በፍቃዱ አሁንም በድጋሚ አንድ ሁለት ተቀባብለው ገቡት። በፍቃዱ ሰይድ ሀብታሙ በፍቃዱ ናይት ድንቅ አጋጣሚ ነበር ከአማኑኤል ተመልከት። እንዴት አይነት ኮምቢኔሽን በሁለቱ ማለት ተመልከት። ይታገሱ በፍቃዱ አማኑኤል ግራ መስመር ላይ ሌላ ጫና እየፈጠሩ ነው ያሉት። አይኛው አንድ ሁለት በጣም አስገራሚ ነው አብዱ። በዛኛው ሳይድ አማራጭ አለ። አቡበከር ላይ ሊንክ አፕ በጣም ጥሩ ነው። ቅድም ጎሉ ሲቆጠር ለናትናኤል ያቀበለው ኳስ ድንቅ ነበር። አቡበከር ናትናኤል አቡበከር ሰይድ ሀብታሙ ሌላ ክላስ ያለው ሴቭ ነው። ሳጥን ውስጥ የሚገርመው አንድ ሁለት ንክኪዎች ነው የተመለከትን ያለው። ተመልከት አማኑኤልና ራሱ አቡበከር ራሳቸው የጀመሩት ማጥቃት ነው አብዱ። ራሳቸው ሊጨርሱ ተቃርበው ነበር።
ሰይድ በዚህ ኳስ በማዳን በኩል አብዱ ምንም ፖዚሽኑ እዛ ቦታ ከመቆም ውጪ ሌላ ምንም አስተዋጽኦ ያለው አይመስለኝም። አቡበከር አዳሙ ከዚህ የተሻለ ቦታ ማየት ቢችል ሰይድ እንደቆመ ነበር ኳሱ የሚቆጠረው። በትክክል ዲቫይን ፉአድ ኢብራሂም ፉአድ መሬት ለመሬት የመታው ኳስ ራስ ላይ ሊቆጠር የቀረበ ይመስል ነበር። ወንድማገኝ ማዕረግ ተርፏል። ሐዋሳም ቢያንስ በቀሪ 12 ደቂቃ ያለ ተስፋ እንዲቆይ አልሆነም። ፉአድ ናይት ኳሊቲ ነው። ከሴንተር ባክ አየር ላይ ኳስ ሊሻማ ነው ሄዶ አብዱ ግን ኳስ ደግሞ እንደዚህ በእግሩ ደንብ አስተካክሎ ቆንጆ አድርጎ ሞከር ላይ ጥሩ ኳሊቲ አለው። ጌታነህ ከበደ ይታገሱ ዳዊት ታደሰ በፍቃዱ አለማየሁ ኳሱን በፊት የኔ መታው ታሞኛል ብሏል። 4 ደቂቃዎች ይቀራሉ። ናትናኤል ተሳስቷል። አማኑኤል በጠባቡ አንግል ነበር የሞከረው። ጥሩነሽ ድባባ አካዳሚ ውጤት የሆነው ወንድማገኝ ማዕረግ ሌላ በጣም ደካማ መከላከል አብዱ የመጀመሪያ ኳስ እዛው ነው የተቆረጠው። አማኑኤል ግሩም ፈረስተች አብዱ የኳስ ይበልጥ በዛኛው ሳይድ በዛኛው ደግፌ የመልስ ዶሮን በቀጥታ ወደ ሳጥን ጌታነህ ግማሽ እድል ነው የሚፈልገው። በአንድ ሰከንድ ውስጥ መግደል ይችላል እያለ ነበር ዮናስ። ማረጋገጫው ነው። ያብስራ ደግፌ ከመልስ ዶሮ በቀጥታ ሳጥን ውስጥ አለው። የተዘናጉ የኢትዮጵያ ቡና ተከላካዮችን ክፍተት ተመለከተ። ጎሉን ማየት አልፈለገም፣ ምክንያቱም ያውቀዋል። ላይ ጥሩ 1 ነጥብ ለመውሰድ የሚያስችል ጥሩ አጋጣሚ። የመጀመሪያው ኳስ አብዱ እንዴት ነው ጠንከር ብለው ያልተከላከሉት። በጥሩ ትግል ነው ተባረክ የፋሙ ኳሱን ከኦካይ ላይ ወሰደበት። ቀሪውን ስራ ጌታነህ የጨረሰው በጣም በቅጽበት ሁሉ ነገር የቀየረ ጎል ነው የተመለከትነው። አብዱ ኢትዮጵያ ቡና ኪለር ኢንስቲንክት አጥቷል ያል ነበር አብዱ ተጨማሪ ጎል ማስቆጠር ከተጋጣሚ